በሁምቦ ወረዳ ሾጮራ አበላ ቀበሌ ከ114 ሚሊዮን ብር በላይ በሆነ ወጪ አነስተኛ የመስኖ ልማት ፕሮጀክት ግንባታን ለማስጀመር መሰረተ ድንጋይ ተቀመጠ። በወረዳው ፋንጎ ገልጨጫ ቀበሌ 15000 ዜጎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። መንግስት በከፍተኛ ወጪ የገነባቸውን የተለያዩ የመሰረተ ልማት አውታሮችን ህብረተሰቡ በተገቢው እንዲጠብቅ በስፍራው የተገኙ የመንግስት ስራ ኃላፊዎች አሳስበዋል። ትዝታ ታከለ ተጨማሪ አላት። በንጹህ መጠጥ ውሃ እጦት ምክንያት ለተለያዩ ችግሮች ተዳርጎ የነበረው የገልጨጫ ቀበሌ ነዋሪ የዘመናት ጥያቄው ተመልሶ ከ46 ሚሊዮን ብር በላይ ወጪ የተገነባው የውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። ብዙ አባቶቹ ስለመኑ የቆየው አሁን በእኛ ላይ ደረሰ። ስለዚህ ለወደፊትም ተስፋ እናደርጋለን። ንጹህ ውሃ ለልጆቻችን ለኛ መልካም ነው ብለን እናስባለን። በፊት ግን ብዙዎቹ በውሃ ምክንያት በሆድ ጀርዴ በሽታ ቆሻሻ ሁሉ ሞልቶ ሞቱ። ግን ለኛ ጊዜ ውሃ ደረሰ። ምንጭ ነው የምንጠጣው፣ የለንም ውሃ። ግን አሁን እግዚአብሔር ይመስገን ለኛም ለልጆቻችንም ለሁሉም ነጻነት አግኝተን ያው ከበራችን ነው ንጹህ ውሃ የምንጠጣው። የበፊቱ ከሆነ በሽታም ከውሃ ነው። ውሃም ደግሞ ለኛ አይመቸንም። በበጋ አናገኝም ውሃ፣ በጣም ያስቸግረናል። ጉርጓዱን በጣም ቆፍረን ነው ከዛ ምንጭ ውሃ የምናገኘው። እናቶቹን አባቶችን ልጆቻችን ቆሻሻ ውሃ እየጠጣ በበሽታ እየተጋለጡ ነበር። አሁን ግን እግዚአብሔር ይመስገን በመንግስት ምክንያት እኛ ደግሞ ንጹህ ውሃ ጠጥተናል። ፕሮጀክቱ ከ16000 በላይ ህዝብ ተጠቃሚ የሚያደርግ መሆኑ ሲነገር ሌሎች የመሰረተ ልማት ጥያቄዎችም ምላሽ እንዲያገኙ መንግስት ሊሰራ ይገባል ተብሏል። በሌላ አካባቢ የምናየው ጥሩ ነገሮች ያስፈልጋሉ ያሉ ብዙ አባቶች አሉ ማለት ነው። ግን እነዛ አባቶች ሁሉ ሞቶ አልፎ በእኛ ደግሞ እንደ እግዚአብሔር ፍቃድ ደግሞ ጊዜውን ጠብቆ አሁን ንጹህ ውሃ ወደኛ በመምጣቱ የተነሳ እኛ አሁን ይህንን መሰለውን ውሃ አግኝተን እየጠጣን እንገኛለን ማለት ነው። ይህ በየአካባቢው ቦኖ ተሰርቷል፣ በጥሩ ሁኔታ ተሰርቷል። እንደዚህ እየቀዳን ነው የምናገኘው። አካባቢያችን ንጹህ አድርገን ጠብቀን በትራ ገብተን ቀደን መጠቀም ለኛ ጥሩ ነው ብለን እናስባለን። የመጣውን እድልን ጌታ የሰጠውን እድልን በጣም እናባርካለን እናንተን። አሁንም ለወደፊትም ሌላ ነገር ምንም ተስፋ እንደሆነ ለእናንተ ዘንድ ያለውን እንጠብቃለን። ቀደም ሲል በወረዳችን ላይ በርካታ የውሃ ችግሮች የነበሩበት አግባብ አለ። ከ2018 ዓመተ ምህረት በሰፍትኔት ካፒታል በጀት በኮዶ ቃንቆ ቀበሌ ወንዶ መንደር በመባለው ላይ አንድ ቦኖ ገንብተን ለህብረተሰቡ 200 ተጠቃሚ በላይ ህብረተሰብ ተጠቃሚ እንዲሆን አድርገናል። ጎን ለጎን በሰቆጣ ቃል ኪዳን ፕሮጀክት ከፌደራል መንግስት በተመደበው በጀት ላይ በኤለቀበላ ቀበሌ ውስጥ ኮሪያ መንደር ላይ አንድ ቦኖ ግንባታ አካሂደን ወደ 150 አባወራ ተጠቃሚ እንዲሆን አድርገናል። ይሄንን ጨምሮ አሁን ውሃ ሽፋናችን 46% ከነበረበት ወላይ 50% በላይ እንዲሆን ከፍ ብለን እየሰራን ያለንበትና እየተጋን ያለንበት አግባብ ነው ያለው። እዚህ ላይ ደግሞ ብዙ ቦታ ያልደረሱ ቀጠናዎች አሉ። ይሄንን ተጨማሪ ለማድረግ ደግሞ ከክልል ጋር በዶክመንት አዘጋጅተን ይሄንን ቦኖ ወደ 5 ከዛ በላይ ለማድረግ ጥረቱን ያደረገን። በሌላ በኩል በሾጮራ አበላ ቀበሌ ከ114.4 ሚሊዮን ብር በላይ በሆነ ወጪ የሚገነባ አነስተኛ የመስኖ ልማት ፕሮጀክት የግንባታ መሰረት ድንጋይ ተቀምጧል። መንግስት የህዝቡን ኑሮ ለመለወጥ በሚሰራው ስራ የህዝቡ የዘመናት ጥያቄዎች እየተፈቱ መሆናቸውን የሁምቦ ወረዳ አስተዳደር አስታውቋል። በቀበሌያችሁ ብቻ ከ150 ሄክታር በላይ መሬት በመስኖ ለምቷል። ከ100 በላይ አርሶ አደሮች ማሳ በሰብል ተሸፍኗል። በዚህም ስንዴን በማልማት ከዕለት ፍጆታ ባለፈ ሽጣችሁም እንድትጠቀሙ ለማስቻል እዚሁ በቅርቡ የመስኖ ስራ ጀምረናል። የመጠለያ ካምፕ ተገንብቷል። እንደዚሁም ማሽኖችም ገብተዋል። የህዝቡን የመልማት ጥያቄዎችን በቅርበት እያዳመጠ በመፍታት ላይ የሚገኘው መንግስት በሚሰራቸው ስራዎች የህዝቡ ድጋፍ መለየት እንደሌለበት ያሳሰቡት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው።
ክልላችን ከተመሰረተ 2 ዓመት ከ7 ወር ገደማ ቢሆንም የተቸገሩትን በስፋት እየደረስን ነው። ዛሬ ንጹህ የመጠጥ ውሃ ፕሮጀክትን ለማስመረቅ መጥተናል። ነገ ደግሞ የመንገድ ስራን እንጀምራለን። እንዲያ ያደረግን ዜጎችን ተጠቃሚ የሚያደርጉ ስራዎችን እንሰራለን። ከእርሻ ጋር ተያይዞ ያሉ ችግሮችም ይቀረፋሉ። ተመርቀው ለአገልግሎት ክፍት የሆኑ የውሃ ተቋማትን ህዝቡ በባለቤትነት ስሜት ሊጠብቅና ሊንከባከብ ይገባል። ያለውን በጥሩ ሁኔታ ለሚይዝ ሰው ሌላም ይጨመርለታል። ባጋግዲዮ ጋር ሎይቲ ኦይቅዲ ኤርሲዲ ኦይቅ ያደረ ሀራይክስ በመጪው ሀገራዊ ምርጫ ብልጽግና ፓርቲን በመምረጥ የተጀመረውን ልማት ማስቀጠል እንደሚገባም ጥሪ ቀርቧል።